ጤና ይስጥልን። ይህ የ2015 ዓመተ ምህረት የ6ኛ ክፍል ሂሳብ ሚኒስትሪ ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ቀጥታ ወደ ጥያቄዎቹ እንሂድ። እስኪ የዛሬውን ጥያቄ ከመጀመራችን በፊት እችን የእንቆቅልሽ ጥያቄ ሞክሯትና መልሳችሁን አስተያየት መስጫው ላይ አስቀምጡ። ጥያቄው ምንድነው የሚለው በምስል የታገዘ ጥያቄ ነው። ሲያዩት ጥያቄው ቀለል ያለ ይመስላል፣ ግን ለማንኛውም መልሱ ሞክሩት። ምንድነው የሚለው ጥያቄው አፕል ሲደመር አፕል እኩል ይሆናል 10። አፕል ሲደመር ሙዝ እኩል ይሆናል 9። ሙዝ ሲቀነስ አናናስ እኩል ይሆናል 2። አፕል ሲደመር ሙዝ ሲደመር አናናስ ስንት ይሆናል ነው ጥያቄው። ቪዲዮን አንድ ጊዜ ያቁማችሁ እቺን ነገር ሞክሩ አርባት። ቀለል ያለች ጥያቄ ነች። ከሰራችሁ ከጨረሳችሁ በኋላ መልሳችሁን አስተያየት መስጫው ላይ አስቀምጡ። ከተወሰነ ደቂቃ በኋላ መልሱን በጋራ እንሰራዋለን። ጥያቄ ቁጥር 1 ቀጥሎ ከቀረቡት ሙሉ ቁጥር ውስጥ ኢ ተጋማሽ የሆነው የቱ ነው? ሀ 68፣ ለ 93፣ ሐመሮሃ 108፣ መ 222። ዘጠና ሶስት ካላችሁ ትክክል ነው። ምክንያቱም ኢ ተጋማሽ ቁጥር ማለት ለሁለት ሲካፈል ቀሪ ያለው ወይም በ1 በ3 በ5 በ7 እና 9 ቁጥሮች የሚጨርስ ወይም የሚያበቃ ቁጥር ማለት ነው። ስለዚህ ከነዚህ ከቀረቡት መካከል ይሄ በ8 ነው የሚጨርሰው አለታው ላይ፣ ሐመርሃ ላይ ያለው በ8 ነው የሚያበቃው፣ እሱም መም በ2 ነው የሚያበቃ። ስለዚህ በ3 የሚያበቃው 93 ነው። በመሆኑም 93 ኢ ተጋማሽ ቁጥር ነው ማለት ነው። ለሁለት ያለ ቀሪ አይካፈልም። ሁለተኛ ከሚከተሉት ሙሉ ቁጥሮች ውስጥ ለ2 እና ለ3 ተካፋይ የሆነው የቱ ነው? ሀ 123፣ ለ 310፣ ሐመርሃ 186፣ መ 520። መቶ 86 ካላችሁ ትክክል ነው። ምክንያቱም አንድ ቁጥር ለሁለት የሚካፈለው ተጋማሽ ሲሆን ነው። ስለዚህ 186 ተጋማሽ ነው። በእርግጥ ሌሎችም ተጋማሾች አሉ። ይሄ አንዱ መስፈርት ነው። 186 ተጋማሽ ስለሆነ ለሁለት ይካፈላል። ሌላው ደግሞ ለ3 የሚካፈለው ደግሞ የዲጂቶቹ ድምር ለ3 ሲካፈል ነው። ስለዚህ የ186 ዲጂቶች እዚህ 1 አለ፣ 8 አለ፣ 6 አለ። የነዚህን ድምር ነው። 1 ሲደመር 8 9፣ 9 ሲደመር 6 15፣ 15 ደግሞ ለ3 ስለሚካፈል 186 ለ3ም ይካፈላል። ስለዚህ 186 የሚባለው ቁጥር ለሁለትም ለ3ም የሚካፈል ነው ከተሰጡት ሌሎች አማራጮች ውጪ ማለት ነው። ጥያቄ ቁጥር 3 የ48 72 እና 108 ትንሹ የጋራ ብዜት ስንት ነው? ሀ 216፣ ለ 48፣ ሐመርሃ 432፣ መ 144። አራት 132 ካላችሁ ትክክል ነው። ምክንያቱም ይሄኛውን በተለያየ መንገድ መስራት ይቻላል። በአብዥ ዛፍም መስራት ይቻላልላችሁ። ነገር ግን እዚህ ላይ ቀለል ባለው መንገድ ደግሞ ሲሰራ የ48 ብዜቶች የሚባሉት 48፣ 96፣ 144፣ 192፣ 240፣ 288፣ 336፣ 384፣ 432፣ 480 እያለ ይቀጥላል። የ72 ብዜቶች ደግሞ 72፣ 144፣ 216፣ 288፣ 360፣ 432፣ 504 እያለ ይቀጥላል። የ108 ብዜቶችም እንደዚሁ 108፣ 216፣ 324፣ 432፣ 540 እያለ ይቀጥላል። ስለዚህ በእነዚህ በሶስቱ ብዜቶች መካከል ያለው የጋራ የሆነው ትንሹ ሆኖ የጋራ የሆነው 432 ነው ማለት ነው። ስለዚህ መልሱ 432 የሆነው ለዚህ ነው። ሌሎች መንገዶችም እናንተ በምታውቁት መንገድ እየሰራችሁ ቼክ ማድረግ ትችላላችሁ። መልካም፣ ወደሚቀጥለው ጥያቄ ስንሄድ የአንድ ሙሉ ቁጥር 3 እጥፍ 144 ቢሆን ሙሉ ቁጥሩ ስንት ነው? ሀ 216 ለ 48 ሐመርሃ
432 መ 144 48 ካላችሁ ትክክል ነው። ቁጥሩን ኤክስ እንበለው። ስለዚህ የአንድ ሙሉ ቁጥር 3 እጥፍ ስለሚል የዚህ የኤክስ 3 እጥፍ 144 ነው። ስለዚህ 3 እጥፉ የኤክስ 3 እጥፉ 144 ከሆነ የኤክስ ዋጋ ስንት ነው ብለን ነው የምናስለው። ስለዚህ ምንድነው የሚሆነው ከዚህ በኋላ ኤክስን ለማግኘት 144ን ለ3 ማካፈል ነው። ምክንያቱም ሲካፈል ለ3 ስለምናደርገው ኤክስ እኩል ይሆናል 144 ሲካፈል ለ3። ይሄም ስንት ይመጣል? 48። ስለዚህ ትክክለኛው መልስ 48 የሆነው ለዚህ ነው ማለት ነው። ጥያቄ ቁጥር 5 ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ 7 ሙሉ 5/8 እኩል ይሆናል 7.25 ለ 3 ሙሉ 1/4 እኩል ይሆናል 3.5 ሐመርሃ 17 25 እኩል ይሆናል 0.068 መ 12 5 እኩል ይሆናል 2.4 12 5 እኩል ይሆናል 2.4 የሚለውን ከመረጣችሁ ትክክል ነው። ምክንያቱም 12 5 ማለት 12 ሲካፈል ለ5 ሲሆን ውጤቱ 2.4 ይመጣል። ሌሎች አማራጮች ስህተት ናቸው። ለምሳሌ 3 ሙሉ 1/4 እኩል ይሆናል 3.25 ነው እንጂ የሚሆነው 3.5 አይሆንም እዚህ ጋር የተቀመጠው እና ሌሎችንም ስትሰራቸው እያንዳንዳቸውን ትክክል አይደሉም። ትክክል የሆነው የትኛው ነው? 12 5 እኩል ይሆናል 2.4 የሚለው ነው። ማካፈል ስለሆነ ችግር የለም። ስድስተኛ ከሚከተሉት ውስጥ አስርዮሽ ቁጥር 0.325 ወደ ክፍልፋይ ሲቀየር የትኛውን ይሆናል? ሀ 325 100ኛ ለ 325 1000ኛ ሐመርሃ 115 100ኛ መ 65 100ኛ 325 1000ኛ ካላችሁ ትክክል ነው። ምክንያቱም 0.325 የአስርዮሽ ቤት ስላለው በ1000 ይካፈል። ከየው የአስርዮሽ ቤቶቹ እዚህ ላይ 3 አሃዝ አሉ። 1 2 3 አሃዞች 3 አሃዞች ካሉ 3 ዜሮች በ3 ዜሮ ነው የሚካፈለው ማለት ነው። ስለዚህ ውጤቱ የሚሆነው 325 1000ኛ ነው የሚሆነው። ከነጥብ በኋላ ያሉት የአስርዮሽ ቤት አሃዞች 2 ቢሆኑ ለ100 ነበር የሚካፈለው። 1 ቢሆን ለ10 ነው የሚካፈለው። 3 ስለሆኑ ግን ለባለ 3ቱ 0 ለ1000 ይካፈልና 325 1000ኛ ይሆናል ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 7 ስንሄድ ድብልቅ ቁጥር 1 ሙሉ 1/5ኛ በመቶኛ ሲገለጽ የትኛው ነው? ሀ 20% ለ 60 ሐመርሃ 80 መ 120%። ረጋ ብላችሁ ስታሰሉት መልሱ 120% ይመጣል። ምክንያቱም 1 ሙሉ 1/5ኛ ማለት ምን ማለት ነው? ይሄኛውን ወደ ክፍልፋይ ወደ ህገወጥ ክፍልፋይ ስንቀይረው 5 ሲባዛ 1 ሲደመር 1 5ኛ ይሆናል። ስለዚህ 5 ሲባዛ 1 5 ነው። 5 ሲደመር 1 6 ነው። 6 5ኛ ሆነ ማለት ነው። አሁን ይሄን ወደ ተራ ክፍልፋይ ቀየር ነው። ከዚህ በኋላ ይሄኛውን ደግሞ 6 5ኛን በመቶ ማባዛት ነው። ምክንያቱም ጥያቄው በመቶኛ ሲገለጽ ስለሚል ይሄን በመቶ ስናባዛው ይቃለላል። እዚህ ጋር ያለው 5 አለ። ለምሳሌ ይሄንን ብናቃልለው ለምሳሌ ይሄው እዚህ ጋር ይሄ በ5 ይቃላል። በ5 1 ይሄኛው በ5 20 ይሆናል። ስለዚህ ይሄ በ5 ተቃሎ 20 ከመጣ 20 ሲባዛ 6 120 ይመጣል መልሱ ማለት ነው። ስለዚህ ትክክለኛው አሰላል በዚህ መልኩ ይሆናል ማለት ነው። እና ድብልቅ ቁጥር 1 ሙሉ 1/5ኛ በመቶኛ ሲገለጽ 120% የሚመጣው በዚህ መልኩ ነው።
8ኛ ከሚከተሉት ውስጥ ትክክል ያልሆነው የቱ ነው? ሀ 2/5 እኩል ይሆናል 0.4፣ ለ 4/5 ይበልጣል ከ0.5፣ ሐመርሃ 1 ሙሉ 4/5 ያንሳል ከ1.9፣ መ 7.4 ይበልጣል ከ7 ሙሉ 2/5። 7.4 ይበልጣል ከ7 ካላችሁ ትክክል ነው። ምክንያቱም 7 ሙሉ 2/5 ማለት 7.4 የሆነበትን መንገድ እንየው። ይሄኛውን 2 ሲካፈል ለ5 ማለት 0.4 ነው። ስለዚህ 7 ሙሉ 2/5 ማለት ሲሰላ 7.4 ይሆናል። 7.4 ከ7.4 ይበልጣል የሚለው አባባል ስህተት ነው። ስለዚህ ከሚከተሉት መካከል የትኛው ነው ትክክል ያልሆነው ስለሚል ትክክል ያልሆነው ነው የምንፈልገው። በመሆኑም 7.4 ከ7 ሙሉ 2/5 ይበልጣል የሚለው ስህተት ነው። ምክንያቱም 7 ሙሉ 2/5 ማለት ራሱ 7.4 ነው። ስለዚህ 7.4 ከ7.4 አይበልጥም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ ጥያቄም ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የ6ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኩል ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 9 ታደሰ የ6ኛ ክፍል ተማሪ ነው። ከቀረቡለት 30 የሂሳብ ጥያቄዎች ውስጥ 18ቱን ቢመልስ በመቶኛ ስንት ነው የሚሆነው? ሀ 60%፣ ለ 45%፣ ሐመርሃ 50%፣ መ 40%። አስተውላችሁ ስታሰሉት መልሱ 60% ይመጣል። ምክንያቱም ያገኘውን ውጤት በመቶኛ ለማስላት የምናደርገው ምንድነው? ጥያቄዎቹ አጠቃላይ ብዛታቸው 30 ነው። እዚህ የተቀመጠው የጥያቄዎቹ ብዛት 30 ነው። እሱ የሰራው ደግሞ 18ቱ ነው ትክክል ያገኘው። ስለዚህ ከአጠቃላዩ ከ30ው 18 ካገኘ ስንት ፐርሰንት ነው የሚለውን ለማግኘት 18ን ለአጠቃላይ ማካፈል ነው። ያገኘውን ሲካፈል ለሁሉ። ስለዚህ 18 ሲካፈል ለ30 ከዛ በመቶ ማባዛት ይሄ ነው የሚሆነው። ይሄንን ስናሰላው እዚህ ጋር የመጣልን ይሄው 18 30ኛ መሃል ደግሞ ሲቃለል 3/5 ይሆናል። ምክንያቱም ይሄኛውን በ6 እናቃልለው 3 ይሆናል። ይሄን በ6 እናቃልለው 5 ይሆናል። ስለዚህ 3/5 ሆነ። 3/5ኛን አሁን በመቶ ማባዛት። ይሄንን 3/5 በመቶ ስናባዛ አሁንም ይቀለላል። ይሄ በ5 1 ይመጣል። ይሄኛው ደግሞ በ5 20 ይመጣል። ስለዚህ 20 ሲባዛ በ3 ስናደርገው 60 ይመጣል ማለት ነው። እና 60 የመጣው በዚህ ምክንያት ነው። መልካም እንቀጥል። ጥያቄ ቁጥር 10 ከሚከተሉት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው? ሀ 50% ማለት 5 መቶኛ፣ ለ 6.7% እኩል ይሆናል 67 መቶኛ፣ ሐመርሃ 5.2% እኩል ይሆናል 52 አንድ ሺኛ፣ መ 0.6% እኩል ይሆናል 5 መቶኛ። ትክክለኛው መልስ 5.2% እኩል ይሆናል 52 አንድ ሺኛ የሚለው ነው። ምክንያቱም ይሄኛውን ፐርሰንት ወደ ቁጥር ስንቀይረው ወደ ክፍልፋይ ስንቀይር መቶኛ ማለት ነው። ስለዚህ 5.2 መቶኛ ነው ይሄኛው። 5.2 መቶኛ ከሆነ ነጥቡን ለማጥፋት ስንል ይሄኛውንም በ10 እናባዛለን፣ የታችኛውን ለታህቱንም በ10 እናባዛለን ማለት ነው። ስለዚህ ይሄ 1000 የሆነው ታህቱን በ10 ስለምናባዛ ነው። ምክንያቱም ይሄ ቁጥር ምንድነው የሚሆነው ወደ መቶኛ ለመቀየር 5.2 መቶኛ ነው የሚሆነው። 5.2 መቶኛ። ስለዚህ ይሄን 5.2 መቶኛ እችኛዋን ነጥብ ለማስወገድ ስንል ይሄኛውን በ10 እናባዛለን፣ አንድ ዜሮ እንድናጠፋ ማለት ነው። ስለዚህ ይሄኛውን በ10 ስናባዛው
ይሄን በ10 ስናባዛው ይሄኛውንም ደግሞ ልክ በተመሳሳይ በ10 እናባዛዋለን ማለት ነው። ይሄኛውንም እንደዚሁ በ10 ስናባዛ ምንድነው የሚሆነው? ይሄኛው 52 ይመጣል። 52 ስለ ይሄኛው ደግሞ ስንት ይመጣል? በ10 ሲናባዛ 1000 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 52 1000ኛ የመጣው በዚህ መንገድ ነው። ሌላ ነገር የለውም። ሌሎቹ ስንትታያቸው በዚህ መልኩ አይመጡም። በጣም ጥሩ። ወደሚቀጥለው ጥያቄ ስንሄድ 11ኛ ጥያቄ የ4 ነጥብ እና 5 ሙሉ 1 ሁለተኛ ድምር ስንት ነው? ሀ 5 ለ 10 ሐመሮሃ 5.5 መ 9.5 መልሳችሁ 10 ከሆነ ትክክል ነው። እንዴት ነው 10 የሚመጣው? 5 ሙሉ 1 ሁለተኛ ይህንን ወደ አስሬዎች ስንቀይር 1 ሁለተኛ ማለት 0.5 ማለት ነው። ስለዚህ ይሄ ወደ አስሬዎች ሲቀይር ወይም በሌላ አባባል ይሄንን በዚህ አባስተን በዚህ ደምረን ለዚህ ስናካፍል ይመጣው ነው 5 ጊዜ 2 10 10 ሲደመር 1 11 11 ሲካፈል ለ2 5.5 ነው የሚመጣው። ይሄ ወደ አስሬዎች ተቀይሮ ማለት ነው። ስለዚህ ይሄ 5.5 ከሆነ 4.5ን ከ5.5 ጋር መደመር ነው። በዚህ መሰረት 4.5 ሲደመር 5.5 አንድ ላይ ውጤቱ ስንት ይመጣል? 10 ይመጣል ማለት ነው። ለዚህ ነው መልሱ 10 የሆነው። አሁን ቅድም ወደ ተጠያየቅነው የእንቆቅልሽ ጥያቄ መልስ እንሂድ። ምናልባት እናንተ ሞክራችሁታል። መልሳችሁን አሁን ማረጋገጥ ነው ከዚህ ጋር። ጥያቄው ምንድነው የሚለው የምስል ጥያቄ ነው። በዚህ እንቆቅልሽ በምስሎች ተክታችሁ በጥያቄ ምልክቱ ላይ የሚገባውን ቁጥር ፈልጉ ነበር የሚለው መጀመሪያ መግቢያ ላይ ያስቀመጥነው ጥያቄ እንቆቅልሹ። እሱ አሁን ምንድነው የሚሆነው? አፕል ሲደመር አፕል እኩል ይሆናል 10 ነው። አፕል ሲደመር ሙዝ እኩል ይሆናል 9 ነው። ሙዝ ሲቀነስ አናናስ እኩል ይሆናል 2። ከዛ መጨረሻ ላይ አፕል ሲደመር ሙዝ ሲደመር አናናስ ስንት ይሆናል ነው ጥያቄው። ስለዚህ አፕል ሲደመር አፕል 10 የሚሆነው እያንዳንዱ አፕል ስንት ቢሆን ነው? 10 የሚሰጡን ቁጥሮች የተለያዩ ናቸው። 1 እና 9 ይኖራል፣ 8 እና 2፣ 7 እና 3፣ 5 እና 5 ብዙ ቁጥሮች አሉ። 0 እና 10ም ሁሉ ሊሆን ይችላል። አፕል ሲደመር ሙዝ 9 ሆኗል። ስለዚህ የአፕሉ ዋጋ ካገኘን ይሄኛውን ልናገኝ እንችላለን ማለት ነው። እንግዲህ ይሄኛው እናንተ በሰራችሁት መንገድ እንዳለ ሆኖ መልሱ ምን ይሆናል? የአፕሉ ዋጋ 5 ነው። ስለዚህ ይሄ 5 ነው ማለት ነው። 5 ሲደመር ይሄኛው 5 ሲደመር 5 10። የሁለቱ አፕሎች ዋጋ የእያንዳንዳቸው 5 ስለሆነ 5 ሲደመር 5 10 ሆነ። አፕሉ 5 ከሆነ 5 ሲደመር ስንት ነው? 9 የሚሆነው። ስለዚህ 5 ላይ ስንት ሲጨመር 9 የሚሆነው? 4። ስለዚህ የሙዝ ዋጋ 4 ነው ማለት ነው። የሙዝ ዋጋ 4 ከሆነ ከሙዝ ዋጋ ላይ ስንት ስንቀንስ ነው 2 የሚሆነው? እሱ ደግሞ የአናናስ ዋጋ ነው። ስለዚህ ከ4 ላይ ስንት ስንቀንስ 2 የሚሆነው? 2 ስንቀንስ። ስለዚህ የአናናስ ዋጋ ደግሞ 2 ነው። 4 ሲቀነስ 2 2 ይሆናል። በዚህ መሰረት የአፕሉ የሙዙና የአናናሱ ዋጋ አንድ ላይ ይሄ 5 ነው፣ ይሄ 4 ነው፣ ይሄ 2 ነው። 5 ሲደመር 4 9፣ 9 ሲደመር 2 11 ይሆናል ማለት ነው። ስለዚህ አጠቃላይ መልሱ 11 ነው የሚሆነው። 11 ከመጣላችሁ ትክክል ነው። ካልመጣላችሁም ረጋ ብላችሁ ሞክሩት። ጎበዞች እንቀጥል። ጥያቄ ቁጥር 12 አቶ ጀማል በግቢያቸው ውስጥ ለ3 ሰዎች ቤት አከራይተዋል። አቶ ጀማል ቤታቸውን ለማደስ ፈለጉ። ለማደስ የሚያስፈልጋቸው ብር 6480 ብር ነው። የሚያስፈልጋቸው አጠቃላይ የማደሻ ብር 6480 ብር ያስፈልጋቸዋል። የዚህን ብር 2/3 ተከራዮች እንዲከፍሉ አደረጉ። የብሩን የአጠቃላይ የተመደበባቸውን ወይም የሚያስፈልጋቸውን 6480 ብር 2/3ኛውን ተከራዮች እንዲከፍሉ አደረጉ። እያንዳንዳቸው ተከራዮች ስንት ያዋጣሉ? ስንት ናቸው ተከራዮቹ? 3። ስለዚህ ሶስቱ እያንዳንዳቸው ስንት ቢያዋጡ ነው የ6480 ብር 2/3 የሚሸፈነው? ሀ 1440፣ ለ 2160፣ ሐመሩሃ 4320፣ መ 3240።
1440 የሚለው መልስ ከመጣላችሁ ትክክል ነው። ምክንያቱም ጠቅላላ ወጪው 6440 ብለናል ቅድም። ጠቅላላ ወጪው 6480 ብር ነው። የ6480 ብር 2/3 ሲሰላ ይሄው 6480 ሲባዛ 2/3 እኩል ይሆናል 6480 ሲባዛ በ2 ሲካፈል ለ3 የሚሆነው 4320 ይሆናል። ይሄ የ6480 2/3 ነው። ይሄንን ብር ለስንት ሰው ነው የሚካፈሉት? ለ3። ይህን ብር 4320ን ለ3 ሰዎች በሚካፈሉበት ሰዓት 1440 ብር ይመጣል። እያንዳንዳቸው 1440 ብር ይደርስባቸዋል ማለት ነው። ስለዚህ መልሱ 1440 የሆነው ለዚህ ነው። ረጋ ብላችሁ ደጋግማችሁ ሞክሩት። 13ኛ ከሚከተሉት የመቀነስ ስሌት ውስጥ ትክክል የሆነው የቱ ነው? ሀ 4/5 ሲቀነስ 0.25 እኩል ይሆናል 11/5። ለ 8.6 ሲቀነስ 1 ሙሉ 7/10 እኩል ይሆናል 7.1። ሐመርሃ 8.6 ሲቀነስ 1 ሙሉ 7/10 እኩል ይሆናል 6.9። መ 2/5 ሲቀነስ 0.3 እኩል ይሆናል 1/5። ስምንት ነጥብ 6 ሲቀነስ 1 ሙሉ 7/10 እኩል ይሆናል 6.9 የሚለውን ከመረጣችሁ ትክክል ነው። ምክንያቱም 1 ሙሉ 7/10 ማለት ሲሰላ 7/10 ማለት 0.7 ነው። ስለዚህ 1 ሙሉ 7/10 ማለት 1.7 ማለት ነው። ይሄ 1.7 ነው የሚመጣው ውጤቱ ይኛው። ስለዚህ ይሄ 1.7 ከመጣ ከዛ በኋላ ማስላት ነው። 8.6 ሲቀነስ 1.7 ስንት ይመጣል የሚለውን ነው። በዚህ መሰረት 8.6 ሲቀነስ 1.7 6.9 ስለሚሆን ሐመርሃ ትክክለኛው መልስ ነው ማለት ነው። ይሄ 1.7 ከየት መጣ? 1 ሙሉ 7/10 ማለት 1.7 ነው። ምክንያቱም 7/10 ማለት ወይም በሌላ አባባል 10 ሲባዛ 1 ሲደመር 7/10 ማለት ነው። 10 ሲባዛ 1 10 ነው። 10 ሲደመር 7 17 ነው። 17/10 ማለት 1.7 ማለት ነው። በዚያ መልኩ ሲሰላ ትክክለኛው መልስ እንደዚህ ሆኖ ይመጣላችኋል። ወደ ጥያቄዎቻችን ማገባደጃ እየደረስን ነው። ጥያቄ ቁጥር 14 የ0.75 እና 8/9 ብዜት ስንት ነው? ሀ 4/3 ለ 2/3 ሐመርሃ 5 ሙሉ 3/4 መ 3/2 እናንተ በሚመቻችሁ መንገድ አስልታችሁ መልሱ 2/3 ከመጣላችሁ ትክክል ነው። እንዴት? 0.75 ማለት ወደ አስርዮሽ ሲቀየር 75/100 ወይም 3/4 ማለት ነው። ምክንያቱም ይሄ ከነጥብ በኋላ ሁለት አሃዞች ስላሉ ይሄኛውን ወደ መቶኛ ስንቀይረው 75/100 ይሆናል። ይሄ 75/100 ይሆናል። ስለዚህ 75/100 ማለት በሌላ አባባል 3/4 ማለት ነው። ይሄ ማለት ከ3/4 ጋር እኩል ነው የሚሆነው። ስለዚህ ይሄና ይሄ እኩል ናቸው። 3/4 ሲባዛ 8/9 ጥያቄ የሚለው 0.75 ሲባዛ 8/9 ስለሆነ ይሄኛውን ደግሞ ስንቀይረው 3/4 ሆኗል። ስለዚህ 3/4 ሲባዛ 8/9 ስንት ይሆናል? ይሄን ማባዛት በቀጥታ። ስለዚህ 3 ሲባዛ 8 24፣ 4 ሲባዛ 9 36። ስለዚህ በ12 ደግሞ ይሄኛው ሲቃለል 24 36ኛ ማለት በ12 ስለሚቃለል 24 በ12 2 ይመጣል። 36 በ12 3 ይመጣል። ስለዚህ መልሱ 2/3 የሆነው ለዚህ ነው ማለት ነው። ወደ ዛሬው የመጨረሻ ጥያቄ ደረሰ። 15ኛው ጥያቄ ምንድነው የሚለው? 5 ሙሉ 3/4 ለ2.5 ሲካፈል የሚገኘው ድርሻ ስንት ነው? ሀ 23/6 ለ 23/4 ሐመርሃ 115/8 መ 23/10 23/4
መልሱ 23 አስረኛ ነው። ምክንያቱም 5 ሙሉ 3 አራተኛ ማለት ይሄኛውን ስናሰላው ይሄንን በዚህ አባዝተን ለዚህ ደምረን ነው የምናካፍለው አይደለ? ስለዚህ 4 ሲባዛ 5 20 ነው። 20 ሲደመር 3 23 ነው። 23 አራተኛ ማለት ስናሰላው 5.75 ይመጣል። ስለዚህ ይሄ ማለት 5.75 ነው አጠቃላይ ሲሰላ። ለ2.5 ነው የምናካፍለው። 5.75 እዚህ ጋር ያመጣ ነው ሲካፈል ለ2.5 ውጤቱ 2.3 ይመጣል። ይሄንን ቁጥር ወደ ክፍልፋይ መቀየር ነው። ይሄን ቁጥር ወደ ክፍልፋይ ለመቀየር ከነጥብ በኋላ ያለው አሃዝ ብዛት 1 ስለሆነ ለባለ 1 0 ነው የምናካፍለው። ባለ 1 0 10 ነው። ስለዚህ 2.3 ሲካፈል ለ10 ይሆናል ማለት ነው። ስለዚህ መልሱ 23 አስረኛ የሆነው ለዚህ ነው። ይህንን ረጋ ብላችሁ አስተውላችሁ መስራት ትችላላችሁ። የተከበራችሁ የዚህ ቻናል ተከታታዮች ለዛሬው የተዘጋጀው የሂሳብ የ2015 ዓመተ ምህረት ጥያቄ መልስና ማብራሪያ እዚህ ላይ ያበቃል። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስላሉ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ምናልባት የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃሁ ቲዩብ የሚላለች ዲስክሪፕሽን ቦክሱ ላይ አለ። ሃሁ ቲዩብ ላይ ገብታችሁ የተለያዩ ጥያቄዎችን ማግኘት ትችላላችሁ። እየፈጠንኩ ወይም የቸኩል ከሆነ ቪዲዮን ያስቆማችሁ ተከታተሉ። ለአንዳንድ ለተፈጠሩ የቁጥሮች የምናምኖች ያው ስህተት ካለ ለወደፊት እንቀጥላለን ማለት ነው። ክፍል 2 እስከምንገናኝ ድረስ ቻው።